ረብሎ ማለት ችግር የለውም ነገር እንዴ መፍትሄ አይጠፋም በቃ ናፍቂ ምን እየሰማንሽ ነው እንዴ አርግሻለሁ ከማን ነው እኔም አላውቀውም አላውቀውም ለማን እንደሆነ የሁለት ወር እርጉዝ ነኝ አዎ አባቱ ማን እንደሆነ አታውቂም አላውቅም እሱ እኔ የሁለት ወር እርጉዝ ነሽ አዎ እሱ ነው የጨነቀኝ አሁን ለነፋሰ ምን ብዬ ነው የምነግራችሁ አንድና አንድ ያለው አማራጭ አስወርጂው አላስወርጂው አባትነት ኃላፊነት ትወስዳለህ እያልሽኝ እኮ ነው ምን ችግር አለበት ችግሩን ብቻ ንገረኝ እስኪ በማላውቀው ልጅ ከሌላ ሰው በወለድሽው ልጅ እኔ አባትነት ኃላፊነት ወስዳለሁ እኔ ፊሽ ሰላም እንዴት ናችሁ ደህና ናችሁ ወይ እኔ ደህና አይደለሁም ቤተሰቦቼ ትልቅ ነገር ተፈጥሯል በህይወቴ እና ያው ዛሬ ቀስቀስ ብዬባቸዋለሁ በህይወቴ እኔ እንጃ ለምን እንደተፈጠረ እንዴት እንደተፈጠረ አላቅም ለምን እንደሆነ ብቻ ግን ይሁን እግዚአብሔር አይሳሳትም በሚለው ሰጪም ነሺም እግዚአብሔር አይደል እና ሁሉንም አሜን ይሁን ብለን መቀበል ግድ ስለሆነብን እንደዛ ብዬ ተቀብየዋለሁ እና አሁንም ቪዲዮ አብርቼ የመጣሁት ከአሁን በኋላ ላታዩም ትችላላችሁ ምክንያቱም ህይወቴ ላይ ምን እንደሚፈጠር ምን ላረግ እንደሆነ ከአሁን በኋላ ምናምን አላቅም ዛሬ ለትልቅ ጉዳይ እነ ናፍቆትም ጠርቻቸዋለሁ እየመጡ ነው እናንተም ከአሁን በኋላ ቤተሰቦቻችን ናችሁ ቤተሰቦቻችንና ስንደሰትም ስናስርም ስንከፋም ምንም ነገር ላይ ህይወታችን ላይ የሚፈጠረው ነገር ማወቅ ስላለባችሁ ነው ቪዲዮን አብርቼ የመጣሁት ያው እኔም ግራ ገብቶኛል እንዴት እንደሆነ ለምን እንደሆነ አላቅም ብቻ ግን እጉስ ነኝ አርግሻለሁ እኔም ካወኩት 2 ቀን ሆኖኛል እና በጣም እንጃ ጫንቆኛል ቤተሰቦቼ ከፍቶኛል ምን ማድረግ እንዳለብኝ አላቅም አሁን ትልቅ በቃ ሙቲ ይለኛል ራሴ አሚ ብለሰቀበይ ደሞ ግን የሚገርመው ነገር አባቱን አላውቀውም አባቱ ሁላ ብቻ ግን ይሁን ህይወታችን ላይ ምንም ነገር ሲመጣ አሜን ይሁን ብለን መቀበል ስላለብን አሜን ይሁን ብዬ ተቀብያለሁ እኔ አላቅም እኔ አሁን ሌላ ነገር ነው የሚታየኝ እውነት ለመናገር ራስሽን አጥፊ ሙቺ ኔጃ መኪና ውስጥ ግቢ ምናምን ነው ራሴ ላይ ማሰበው እንጂ ምን ማለት እንዳለብኝ አላቅም በጣም ከፍቶኛል አንደኛ አባቱን አላውቀውም ሁለተኛ ከቤተሰብ ጋር ነው የምኖረው ለቤተሰብስ ምን ብዬ ነው የምናገረው ወጣት ነኝ በዚህ ሰዓት መስራት ነው ያለብኝ አላቅም ብቻ አላቅም አሁን መማር ነው ያለብኝ መስራት ነው ያለብኝ ራሴን መለወጥ ነው ያለብኝ በዚህ ሰዓት እንዴት እንደተፈጠረ እንኳን በማላቀው አግብቼ ቢሆን እሺ አቃለው ሲሳይ ነው ለኔ ግን እርግማን ነው የሆነብኝ እውነት ለመናገር እንዴት ለምን ሆነ እኔ እንጃ ብቻ በጣም ነው የጨነቀኝ አልገባችሁም ቤተሰቦቼ በጣም በአሁን ሰዓት ምን እንደሚታየኝ ምን እንደሚሰማኝ ብቻ እስኪ ሁሉንም ነገር እኔ ናፍቆትም ስለጠራዋቸው አንድ ላይ እንመካከር አያውቁም ለምን እንደጠራዋቸው ተስም ብዬ ኑ ነው ያልኳቸው ሰሞኑ ደግሞ ናፍቆትም ስልክ እያነሳውላት አይደለም ምናምንና ትንሽ ገብቷታል እንዳረገዝኩ ሳይሆን ላይክ እንደደበረኝ እንዳመመኝ ምናምን ገብቷታልና እንግዲህ ለነሱን ሰዓት አይ እንዴት ነው ማየው አባቱስ ማን ነው ቢሉኝ ምንድነው የምለው አባቱ እኮ የለውም አላውቀውም እኮ ብቻ እስኪ ይሁን ለቤተሰቦቼ ምን ብዬ እንደምነግር ግራ ገብቶኛል ለእናንተም እንደዚህ ድፍረት ኑሮኝ መናገር ስንት አስቤ እንደሆነ ስንት በቃ አይሆንም እያልኩኝ ናፍቆትም ገና እየመጣ ነው ፊሽ አለ ከፊሽ ጋር ምንም ጠብቄው አላውቅም ምንም ነገር ያውቃል ይሄ ነገር ደበኩት
ቶሎ የሆነ ነገር ቢሆን ኦኬ ቆይቷል ምናምን 2 ወር እጉስ ነኝ እና እኔ እንጃ እስካሁን ደግሞ የዋሾት ነው የሚመስለው። ያው ትንሽ አንድ ስህተት ካዩ ሁሉም ስህተት የምትባለው ብቻ ግን እነ ናፍቆትን እየጠበኳቸው ነው። ሲመጡ የሚሉትን ደግሞ አንድ ላይ እንሰማለን። ብቻ አላቅም፣ ጨንቆኛል። ቤተሰቦች ያልገባችሁ ጭንቅ ነው ያለኝ። ሙቺ ነው ያለኝ። ሁላውን የሆነ መኪና ሳይበት ግቢበት ነው የሚለኝ። ብቻ እኔ እንጃ ጨንቆኛል። እና እነሱም ያው እንደምታውቃቸው ቆይተው ነው የሚመጡት ምናምን ነገር። እስኪ ብቻ እኔም ትንሽ ያመመኝ ነው። ምግብም አልበላ ብሎኛል። ምን ብያለሁ ብቻ አላቅም። ሲመጡ ደግሞ እናያለን፣ እንከታተላለን። ጨጓራሽ ምን በላሽ? ምን በልተሽ ነው እኮ? ምን በልተሽ? ፊስስ ይመጣል። ቆይ ሲመጣ እነግራቸዋለሁ። እንዴ አስቢ ልልሽ ነው። ቆይ አንዴ ሆስፒታል እንሂዳ። ሄጃለሁ። እንዴ ለምን መጣሽ? ካመመሽ ጀምረን ቮሚት ስታደርጊ ነው? ውሃ ላምጣልሽ? ውሃ ልፈልግልሽ? ኧረ ፊሽ ልትወጣው ነው? አላውጣም። ምን በልተሽ ነው? ሄጃለሁ ሆስፒታል ሄጃለሁ። አታስብ። ምንድን ነው ጨጓራሽን? አንድ ላይ እነግራቸዋለሁ። ፊሽ እንውጣና ካልሆነ ቤት ሂጂ በቃ። እሱ እስኪመጣ እንድትገምት አይሻልም? እንሂድ። ኧረ ነይ ሂጂ በቃ። ፈልጌያቸው ነው አንድ ላይ። ካመመሽ ኖርማል እኮ ካመመሽ ሂጂ። ነገር እንገናኝ የለ እንዴ? ናፍቆት ችግር የለውም። በእናትሽ ተያት ቁልፊው በቃ። እሺ አይዞሽ። መድኃኒት ትገዛለሽ? እንደዚህ ልልሽ ነው እንዴ? አይ መድኃኒት እንዳትወስጂ ተብያለሁ። መድኃኒት እንዳትወስጂ እኮ ምንሽ ነው የመመሽ? ፊሽ ይምጣና እናወራለን። አውቀሽ ነው እኔ ማውራት አልችልም ብዙ ነገሪንና መድኃኒት ማምጣት ካለብን ሄደን እናምጣልሽ። ያቡ ምንድን ነው? አይ መድኃኒት ያስፈልገው። እሺ ቆይ ይኸውልሽ፣ አይዞሽ። ቀልድ ነው ያቡ ያሹ በማለት እና ማለት ነው። ውሃ ምናምን ጠጥተሽ ተረጋጋለሽ። ቆይ አሁን ይሻለኛል። ችግር የለውም። አንቺ ሌላ ልታሳውቂ ነው? አይዞሽ በቃ ያቡ። ምናልባት ይሄ የመጨረሻችን ሊሆን ይችላል፣ አይታወቅም። ምንድነው ራስሽ ላይ የምታሟሩት? አንቺ አምሻል ላይ አይደለም ናፍቆት በህይወት መፈጠን የሌለበት ነገር ብቻ ከባድ ነገር ነው የማይሽ? አዎ ትንሽ በጣም ከባድ ነው። በጣም እኮ ምንድነው ነገርኛ? ኧረ ጨነቀኝ እንዴ። አንድ ላይ ይሻላል ፊሽ እኮ ነገሪን። እስከዛኛ ማድረግ ምን ችለውን እናርግ። ግዴታ እሱ ፊሽ እስኪመጣለት ሞች ነው እንዴ? አንቺ ምን ችግር አለው? ቆይ ፊሽ ይምጣና እናወራለን። ወይ በቃ እንትን ቢው በቃ ማድረግ የምንችለውን ነገር እናርግልሽ። ይሄን እኔ እንጃ፣ እኔ ይሄን ማድረግ አልነበረብኝም። እኔ እንጃ ብቻ ምን አድርገሽ ነው? መታመም ኖርማል እኮ ነው። ምንም ማድረግ ነው። በጣም አሻደርግሽ ያቡ አራት አስጨንቂ መመዳን በጣም ያመመኝ ነው። አልገባሽም እኮ እኔ ሐኪም ቤት አራት አስጨንቂ። እሺ ምንሽ ነው ያመመሽ? ሄጃለሁ፣ ሆስፒታል ሄጃለሁ። አውቀሽ ነው እኮ ሆስፒታል ሄጃለሁ። በቃ ፊሽ ሲምጣ የሆነ ነገር እናወራለን። ደውይለት። እሺ ወይ እንዴ ደውይለት። ፊሽ ጭንቀቱን ሽብና እኛም ተጨነቅን። ያቡ እና አላውቅም
ይቅርታ ግን በጣም ለእናንተም እንደዚህ አልጠብቂኝ። በተለይ ናፍቂ። ኧረ ብስራ ምን ሆነሽ ነው? በእግዚአብሔር ተይው ያቡ ግን ማርያምን አይደረግም። እግዚአብሔር እሺ ቆይ ምንድነው? ምንሽ እና ያመመሽ ንገሪኝ። ሆስፒታል ሄጄ ነበረ። ግዴታ ለማንኛውም ችግር የለውም። እሺ ችግር የለውም። የውስጥ ህመም ነው ግዴታ እሱ መምጣት የለበትም። እንዴት ካሞሻል ለኛ መንገር እኮ ነው። እሺ ንገሪኝ። ችግር ይሄ የውስጥ ህመም ነው እንጂ ለእንትን የውስጥ ማለት እኮ ምንድነው? አይደለም በቃ ለኛም እኮ መስማት ካለብን ችግር የለውም። እኛም እኮ ማድረግ የምንችለው ነገር ካለ እናደርጋለን። ግዴታ እሱ መምጣት የለበትም። እንዴ ነው? ኧረ ምንም እሺ አውሩ አሞታል። ምን ነው? እንጃ ምንሽ ነው? ትናንትና እንዴት ብዬ እንደምነግራችሁ አላውቅም። ለኛም ለተነግረን ፍቃደኛ አይደለች። ያው ምንም አታውቂም። ምንም ማለት ነው ነው የምትወት እኛ ሰውና እንደ ደረሰን ግን ንገሪኝ። ነገር ምን አሞሽ ነው? ሆስፒታል እንሂድ ወይ መድኃኒት እንግዛ። ስሚ የመድኃኒት በሽታ አይደል? ምንድነው? ኧረ ያው በማርያም ጨነቀኝ እኔ እኮ እንሂድ ወደ ሆስፒታል። እምቢ አለችን። ወይጃለሁ። እሺ ምንድነው ታዲያ? ምን ሆነሽ ነው? ምንድነው አሉሽ? ጭንቀት እንዴት ብዬ እንደምነግራችሁ እኮ ግራ ገብቶኝ። ኧረ ንገሪኝ በእናትሽ አብስራ። እንዴ ሰው ይጨነቃል ብለሽ አስቢ እንጂ በእናትሽ ለራሴ ትልቅ ህመም ቅድም ነው የመጣ ነው። እስካሁን ድረስ እያስጨነቀችን ነው ወይ አልነገረችን? እሱ ታብዬ እኮ ነው። እሺ ምንድነው? ንገሪኝ። ምን ሆነሽ ነው? ኧረ በፈጣሪ አውቀሽ ችግር የለውም። እሺ እኛ መንገር አልፈለግሽም? እንሂድ እንውጣ። እነሱ አንድ ላይ ነው እንጂ እኮ ታዲያ ምንድን ለምን የምታስጨንቂኝ? ያቡ እንደ አሙ እያሉ እኮ በእናታችሁ ሌላ እንትን እያየን እኮ ነው እንዴ። ተይ አብስራ፣ እኔ ያስመልሰኛል ወይ አውጪ። አይዞሽ በቃ እሺ። እንሂድ እሺ። ድጋሚ ሆስፒታል የውስጥ ህመም ነው እንጂ እንደዚህ መድኃኒት ውጦ ምናምን የሚሻልበት አይደለም። ቆሽ ምን ሆነሽ ነው? ምንድነው? ረቡ በማረግ ችግር የለውም። ንገሪኝ እንዴ መፍትሄ አይጠፋም። በቃ ናፍቂ ምን እየሰማንሽ ነው እንዴ? አርግሻለሁ። ማለት አርግዣለሁ። ግልጽ አርግልና ያቡ። አርግዣለሁ ማለት እኮ ትርጉሙን ታውቂዋለሽ? ሆስፒታል ሄጄ አሞኛል ሰሞኑን ምናምን እያልኩሽ ነበር። ትናንትና ሆስፒታል ሄጄ የወረት ወር እርጉዝ ነሽ ተባልኩ። ምን እኔ እንትን የሆነ ትንሽ ቃላት የሆነ እንትን ስለሚያጠራ ትንሽ ሌላ ነገር ምንድን ነው ያለችው? እስቲ ድገሚ። እስቲ አውሪ፣ በስርዓት አውሪ። እስቲ ወዴ ውስጥ ልጅ አለ። ከማንሽ ነው? እኔም አላውቀውም አላውቀውም ለማን እንደሆነ። አንቺ የምርሽ ነው እንደዚህ አይነት ወሬ የምትወር ማለት? እንዴት እንደተፈጠረ እንዴት እንደሆነ አላውቅም። ትናንትና ነው ሆስፒታል ሴት የወረት እርጉዝ ነሽ የተባልኩት። እና ዝም ብሎ አየር ላይ ልጅ ይፈጠራል እንዴ? እርግዝና እንዴ? አቡ እየቀለድሽ ነው ወይስ ምንድነው? አንቺ ምንድነው የምትይኝ? ስጠይቂያት እስቲ አውሪያት። ለምን እንደምጠይቃት እሱ እኔ እንጃ። እኔ የምታወራው እኮ እናንተ ጉዳይ እኮ ነው፣ የኔ ጉዳይ እኮ አይደለም። እንዴ ከፊሽ አይደለም ከፊሽ አይደለም ማለት የምትይው ከኔ ነው ታዲያ? እንዴ አባትና ታዲያ እሷ ምን ታውቃለች? ከሁለት ወር በፊት እያለች ለምንድን ነው እኔ የምታፈጥብኝ? እኮ አታፍጣው፣ ቀስ ብለህ አስረዳኝ። እንዴ ያብስራ እስቲ አንቺም ቀስ ብለሽ ያቡ ምንድን ነው የምትይው? ያመመኝ ነው እንዳትጮህብኝ ዛሬ። ኧረ እኔ አልጮህም። እኔ ምን በወጣኝ ነው የምጮኸው? እሺ በቃ ተው፣ በቃ እሺ። ቆይ ወይስ ተረጋጊና ታው። ዝም ብሎ አላውቅም ከማን ጋር አርግዣለሁ ብሎ ነገር አለ እንዴ? ኧረ ያብስራ በመድኃኒዓለም ኧረ ተይ። የምን የስንት ወር እርጉዝ ነኝ ነው ያልሽው? ለሁለት ወር። ለሁለት ወር እርጉዝ ነኝ? አዎ። አባቱ ማን እንደሆነ አታውቂም? አላውቅም። እሱ ግን የሁለት ወር እርጉዝ ነሽ? አዎ። እሱ ነው የጨነቀኝ። አሁን ለነፋሰ ምን ብዬ ነው የምነግራችሁ?
ምንም የሚደረግ ነገር የለም። አንድና አንድ ያለው አማራጭ አስወርጂው። አላስወርጂውም። አሳድርገዋለሁ እንጂ አላስወርጂውም። አስወርጂው። እኔ ሌላ ምንም ልልሽ። ለምንድን ነው እንደዚህ የምትለው? መሆን ያለብህ ፊስ እንደውም አባትነቱን ትግል ልቀበለዋለሁ ማለት እኮ ነው ያለብህ። ከአባቱን አላውቀውም እያልኩ እኮ ነው። እና አባቱን አታውቂውም? እና እኔ የልጁ አባት ነኝ ታዲያ? አይደለህም፣ ግን መሆን ትችላለህ። ምን አግብቶኝ ነው የማንንም ልጅ ማሳደገው? ማንም አይደለም፣ እኔ ነኝ። ለኔ ልጅ ነው። አሁን ተረጋጋና አውራት እኮ። እሺ እኔም በጣም ለመረጋጋት እኮ ተረጋጋና አውራት። በቃ አሁን ምንም ብትል ስሜታዊ የሆነ ነው ብለህ አስብና በቃ ተረጋጋ። ለማለት ለመፍረድም በጣም ከባድ ነው። ለምን ተረጋጋ። ለመፍረድማ ከባድ ነው፣ ግን ተረጋጋ እንዴ። ተረጋጉና አባትነት ኃላፊነት ትወስዳለህ እያልሽኝ እኮ ነው። ምን ችግር አለበት? ችግሩን ብቻ ንገረኝ እስኪ። በማላውቀው ልጅ ከሌላ ሰው በወለድሽው ልጅ እኔ አባትነት ኃላፊነት ወስዳለሁ? እኔ ፊሽ ምን ችግር አለበት? እሺ አይደለም የምርሽን እያገና ማለት ከባድ ነው፣ ግን ወይስ ተረጋጋ እና አላስወርደውም። እና ካላባት ይደግ ካላባት ይገት እሺ አይደለም እንትን ነው የምርሽን እያገናዘብሽ ነው የምታወሪው ነው? አሁን ፋዘርስ አባቱ ማን ነው ቢለኝ ምንድነው የምለው? ስለዚህ ለፋዘርሽ አባቱ እኔ ነኝ። ምን ችግር አለበት? ምን ችግር አለበት ብትተባበረኝ? አልተባበርሽም። ኃላፊነት አባትነት ማለት ከባድ ነገር ነው። ኃላፊነት ነው አይደለም የምትለውን እየሰማችሁ አይደል እንዴ? ስሚያ ታዲያ እኔ እኮ ሌላ ለመረዳት እኮ አልሞከርኩም አላልኩም እኮ። አባትነት ኃላፊነቱን ትወስዳለህ እያለችኝ ነው። እየሰማሽ ፊሽ ተረጋጋ። እሺ እኔ መጀመሪያ ተረጋጋ። አሁን ምንም ብትል ስሜታዊ ሆና ነው እና ለመረዳት ሞክሽ እንዴ። መሆን ያለበት ነገር ባለመሆን ያለበት መረጋጋት አይደለም። እዚህ ጋር እኛም ከምንጨቃጨቅ ወደ መፍትሄው ነው መግባት ያለብን። ተረጋጋ። መፍትሄ አለ እንዴ? ምን ትጀጮክ እኮ ነው ፊሽ ጨንቋት ነው እኮ እንደዚህ እያወራች እኮ። እሺ ለፋዘር ምንድነው የምለው? እንዴ ጭንቀቷ ማለት እውነት እኮ ተደብቆ እኮ አይቀርም እኮ። እውነት እኮ የሆነ ቀን መውጣቱ አይቀርም። መጨረሻ ላይ አባቱ እንደሚቀበለኝ ካወቀ በኋላ ይውጣ። ያቡ አባትሽ እኮ አንዴ ነው የሚዋረደው አይደል? ዘላለም አለምሽን ከልጁ ጋር የምትኖሪው ግን አንቺ ነሽ። ችግር የለውም ይውጣ፣ ብቻ ይሄን ይተባበረኝ። በእናትሽ ታይልኝ። አንዴ መረጋጋቱን ተረጋጋና እቺ ልጅ መፍትሄው ላይ እንሂድ። እኔ እቺ ልጅ ትጎዳ ስለ ጮክ ትጎዳ እያልኩ አይደለም። አንዴ ወደ መፍትሄው እንሂድ። አንድ የምትቀበሉኝ ከሆነ እኔ አንድ ያመጣሁት መፍትሄ ተቀበሉኝ። ታስወርደው። አላስወርድም። ማሳደግ እፈልጋለሁ። እኔ ሌላ መፍትሄ የለኝም። ሌላ መፍትሄ ካላችሁ ሌላ መፍትሄ ሐኪሙ ታስወርጂው ራሱ ልትሞት ትችያለሽ ብሎ ያለሽ ልሙት። ይሄን መፍትሄ ብለህ ራሱ ብታቀርብ እንዴት ነው ለሷ ፊት አዞርጁ ብለህ ግፍት ብለህ የምትናገረው? ተረጋጋ። ሌላ መፍትሄ ካላችሁ አቅርቡ። ያው ይኸውልሽ እኔ በጣም ጨነቀኝ። እግዚአብሔርን ዛሬ ነው ገና የነገርሽን አይደል? አሁን ገና መስማታችን ነው። እሱም እንደዛው አይደል? በቃ ይታሰብበትና የሚደረገው ነገር ካለ ይደረጋል። አሁን ተረጋጊ። መጀመሪያ አንቺ ተረጋጊ። ለመወሰን ምንም ለማለት መጀመሪያ አንቺ መረጋጋት አለብሽ። ያው ተረጋጊና ቤት ከዛ ደግሞ በቃ የሞትና የህይወት ጉዳይ አይደለም። በቃ ችግር የለውም። በቃ ሁሉም ነገር ይስተካከላል። ዛሬ ነው የሰማሽው። አንቺም ሲያልፍ ሲረጋጋ ምናምን ችግር የለውም፣ ይቀልሻል። አሁን አዲስ ስለሰማሽው ነው የጨነቀሽ። በማርያም በጌታ ልጁን አቀበለኝ። እባክህ ተረዳኝ። ያብስራ እኔ ምር እሺ ሌላ መፍትሄ አቅርቡ። እኔ ከኔ ቻለ መፍትሄ ራሴ ላጥፋ። እኔ አሁን የምታይ ራስን አጥፊ ሙቺ ነው። ለካ ተቀበልከኝ። ልጅን ማሳደግ አልፈልግም። ኧረ በእናታችሁ አረኛል ተጨነቀን። ኧረ በእግዚአብሔር ያቡ በማርያም ተይ። እኔ ብቻዬን ማሳደግ አልችልም። ቤተሰቦችስ ምን ይሉኛል? አባቴስ ምን ይለኛል? በአንድ ቀን ታዲያ የሚሆን ነገር አለ? ይሄን እኮ ያኔ ነበር ማሰብ የነበረ። ስለያኔው እኔ አያገባኝም። መፍትሄ ካላችሁ መፍትሄ አቅርቡ እያልኩ ነው። እኔ መፍትሄ ካላችሁ አቅርቡ። እሱን ማሰብ የነበረባት ያኔ ነው ማሰብ የነበረባት። በቃ ተፈጠረ። አንተ ልሞት ነው እንዴ? ምን ሆነ ነው ተፈጠረ? ልጅ የሚያክል ነገር ተፈጠረ አይባልም። ቀለል ተደርጎ ተፈጠረ አይባልም። ልጅ ማለት ትልቅ ነገር። ተፈጠረ አይባልም ቀለል ብላችሁ። እቺ ልጅ በዚህ ልጅ ምክንያት ህይወቷ ሊበላሽ ይችላል። ካስወረድኩት ነው የሚበላሸው። ልሞት እችላለሁ። አው እንደዛማ እንዲሆን አንፈልግም። ግን ተረጋጋ። ሐኪሙ ከሞት ልትሞት ትችያለሽ ካስወረድሽ። እስኪ ተረጋጋ። ደግሞ ነገ ከባቱ ጋር ነይ ብሎኛል። አሁን እሺ ነገ ካንተ ጋር ካልሄድኩኝ ከማን ጋር ነው የምሄደው? ጭራሽ ከኔ ጋርም ለመሄድ አስበሻል? ቆይ ስሚኝ፣ አሁን ማለት ነው
ተረጋጊና አስቢ። መጀመሪያ ተረጋጊ። ከዛም በኋላ አባቱን እናስባለን አብረን። በቃ ከዛ አባቱን ካሰብሽ በኋላ ምናልባት እኮ አባቱ ልጁን ሊፈልግ ይችላል። ገባሻ? ማን እንደሆነ እኮ አላውቅም። ማለት አብረሽ የተኛሽውን ሰው ማን እንደሆነ አላውቅም። ከብዙ ሰው ጋር የተኛሽ? አዎ አላውቅም። ማን እንደሆነ የትኛው እንደሆነ አላውቅም። ያኔ ነበር መጠንቀቅና ያኔ በቃ አንዴ ተፈጠረ። አንዴ ተይ እኮ አንዴ ተፈጠረና እኔ እዚህ ጋር የአባትነት ኃላፊነት መውሰድ አልችልም። ችግር አለበት። እኔ እዚህ ጋር የጥላቻ አይደለም የአባትነት ኃላፊነት አልወስድም እያልኩሽ ያለሁት። እኔ ገና ወጣት ነኝ። እየሰማሽኝ ነው አይደል? ስለዚህ ልጅ እንዲኖረኝ አልፈልግም። እኔም እኮ ወጣት ነኝ። ሰማሽኝ? ከተፈጠረው ነገር በላይ አንተ ነህ እያስጨነቃት ያለው። በቃ ተረጋጋና እኮ አሁን ውሰድ እያለችኝ ያለው ኃላፊነት ደግሞ ሌላ ኃላፊነት። ተረጋጋ። እኔ ተረጋግቼ ነው እየሰማሽ ቤት ግቢ ተኝ ስትረጋግሽ ትንሽ ነገም በኋላም ቢሆን ቁጭ ብለን አባቴን አይን ማየት አልችልም። አሁን እዚህ ጋር ሌላ አባትሽ ሆነ ያቅም እኮ አባትሽ ሆነ ያቅም እያመመኝ ነው። ላውራ ሳትጠረጥራት ናብቂ ለምንልኝ ያቡኔ ምን ልለምንልሽ? ሆስፒታል መሄድ አለብኝ፣ ቀጠሮ አለኝ። እሺ በቃ እሺ ይሄዳል አብሮሽ። ግን እንዴት ነው አብሮሽ አይቀጥልም? ምን ችግር አለበት? እኔ እስካሁንም ከጮኩ ምናምንም በጣም ይቅርታ። በቃ እንደዛ ዛሬ ተቀበለኛል ለከባቱ አባትነቱ። እሺ አብስራ፣ እሱን ሌላ ጊዜ በደንብ እናወራለን። ይሄ ባለፈው የሰጠሽኝ ስጦታ ነው። አንዴ ተቀበል። ፊሽ ለምንድን ነው ተቀበል? አንዴ አብስራ። ለምን እኮ ባለፈው የሰጠሽኝ ስጦታ ነው እኮ። ያዢ ተቀበል። ከዛስ ተቀበይኝ። አንዴ ተቀበይ። እኔ ይቅርታ አድርጊልኝ። እኔ እና ኃላፊነት መውሰድ አልችልም። እህት አለኝ እኮ እኔና አንቺ ተገናኝተን እናወራለን እኮ አንተ ጋር እኔ አሁንም እኮ ከጎንሽ አልሆንም እያልኩ አይደለም። ከጎንሽ አልሆንም አይደለም ያልኩት። የአባትነት ኃላፊነቱን መቀበል አልችልም። በቤተሰብሽ ፊት አባቱ ነኝ ብዬ መናገር አልችልም። ከመሬት ተነስቼ ያብስራ ይቅርታ። ነገ ደግሞ ሆስፒታል አለብኝ። ነገ ሆስፒታል አለብኝ። ፊሽ ከአባቱ ጋር ካልሆነ ከአባትሽ ጋር ነኝ ነው ያለኝ። ከአባቴ ጋር እንዴት ነው የምሄደው? ፊሽ አታረቀው እንደዚህ እየለመንኩት እንዳትቀበይው። እንዴት ነው መሄድ ትችላለሽ? እኔ የአባትነት ኃላፊነት መቀበል አልችልም። ይቅርታ፣ በጣም ይቅርታ፣ ከልብ ይቅርታ እያልኩሽ ነው። አልችልም። እኔ የአባትነት ኃላፊነቱን መውሰድ አልችልም። ያብስራ አንድ ቀን አልችልም። በቤተሰብሽ ፊት እኔ አባቱ ባለቤት ነኝ፣ እኔ አባትዬው ነኝ ብዬ መናገር አልችልም። ይቅርታ። ፊሽ አታረገውም። ናፍቆት ሄደ ፊሽ ወይኔ አባቴን አዋረድኩት። አንተ ፊሽ ያቡ ተረጋጊ በማለት ያቡ በቃ አታልቅሽ በእግዚአብሔር። እሺ በቃ ቆይ በቃ ተረጋጊ ሰማሽኛ? መጀመሪያ ተረጋጊ። መጀመሪያ ራስሽን አረጋጊ። ተረጋጊ። ከዛ እናስባለን። ያቡ በማርያም እኔ የምልሽን ስሚ። በማርያም ራሴ ላጠፋ ነው በቃ ራሴ ነው ማጠፋ። ችግር የለውም እናወራዋለን። አሁን አንቺን ቤት እናስገባሽና ተኝ ረፍ እኛ ላይ ችግር የለውም። በእኔ ታይ በቃ እኔ ለማለልሽ በእኛ ታይ በቃ ችግር የለውም። ያው በማርያም አልሄድም። አባትነቱን ከተቀበለኝ አባቴ ላይ ማያችሁ እናት አንቺ ምን እያልሽው ያለሽው ነገር እኮ ልክ አይደለም። ሆስፒታል አለብኝ። ይሁን ያልተረዳኸኝም እኮ አንተ ልግባልሽ እናወራዋለን። እሱም በኋላ እሺ ነገስ እኮ እናወራዋለን ብዬሽ እሺ ይላል። ችግር የለውም በቃ እኔ ቃል እገባልሻለሁ። እናወራዋለን። በቃ ደንግጦ ሊሆን ይችላል። አሁን ድንገት ስለነገርሽ ነይ ያው በቃ እሺ ቆይ ቀስ ብለሽ ነይ ናፍቆት ያያዝ ትነግርልኛለህ። ግን ችግር የለውም ቃል ገባሁ። ችግር የለውም። ያቧት አስጨንቂና በእግዚአብሔር ነይ ቤት ግቢ። እሺ አንድ ነገር ደግሞ ሌላ ልጨምርላችሁ። እንዴት ብዬ እንደምነግራችሁ ግን አላውቅም። ችግር የለውም ያቡ በእግዚአብሔር ኧረ በእግዚአብሔር በማለት ፕራንክ ጣሪ ይችላል። እኔ እናቴ ትሙት እንደዚህ እንቀልዳለ? እሺ እንደዚህ እንቀልዳለ ወይ? እንደዚህ እንቀልዳለ ወይ? እንደዚህ እንቀልዳለ ወይ? እንዴ ባለፈው ያደረግሽኝን
ምን ብዬሽ ነበር? በእኔ ብሳል አላልኩም? እንደዚህ አይነት ቀልድ አቀል በእኔ ብሳል አላልኩም? እንደዚህ አይነት ቀልድ አቀልጂ በቃ እንደዚህ አይነት ቀልድ አልፈልግም። ምን ስሚ ለናፍቅ ስሚ ለፊሽ ንገሪልኝ እሺ ማሬ። እና ውዶቼ በፊሽ ደግሞ እንዳትፈርዱበት። በዚህ ሰዓት ኃላፊነት በጣም ከባድ ነው። የሚያውም አባትነት ማለት በጣም ከባድ የሆነ ነገር ነውና እሱ እንደውም በጣም ጥሩ ሰው ነው። እናወራበታለን። እኔና አንቺ ነው ያለኝ። አልፈልግም ምናምን ሁላ አይደለም። በቃ እናወራበታለን። አሁን ስለተነገዘ ድንገት ሲሆንበት ምናምን ነው። አትፍረዱበት። ያ እናንተንም ፕራንክ አድርጌያችኋለሁ። አብራችሁ የተጨነቃችሁ ልትኖሩ ትችላላችሁ። ታሙ ትኖራላችሁ። ያው ሴት አመመኝ ስትባል እንግዲህ ሁላችንም ነው የምንጨነቀው። በጣም ነው የምወዳችሁ። ያው በቃ ከዚህ በኋላ አባረሩኝ፣ ተጣሉኝ ነው የምላችሁ። ከሌላ ጊዜ ካልመጣው ወደፊት ካልመጣው እወዳችኋለሁ።